አንድ መልአክ በመቶ ሺህ ለሚቆጠር ሰው ከደረሰ ያውም በቅጽበት ሰውን ለመርዳት አንድ መልአክ ለብዙ ህዝብ አይደርስም ማለት እብደት ነው። በየቀኑ እኮ አይደለም ይሄንን ሁሉ ህዝብ የተረፈው። እግዚአብሔር የለሽ ሰራዊት በአንድ መልአክ የተቀጣው እንዳልኳችሁም መልአኩ እግዚአብሔር ስለሆነ መለኮት ስለሆነ አምላክ ስለሆነ አይደለም። አያችሁት? ለመግደል እንደዚህ አይነት ስልጣን ካለው መልአክ በዚህ ሁሉ ሺህ ህዝብ ላይ ስልጣን ከተሰጠው ለማዳንና ለመጠበቅ አቅም የለውም ማለት ምን ማለት ነው? በብዙዎች ላይ አንድ መልአክ ለሺዎቻችን ለሚሊዮን ለቢሊዮን መሆን ይችላል። ክብር ምስጋና ለተቀደሱ ጠባቂዎቻችን ይሁንልን። አይ ለማዳን ነው እንጂ ለመጠበቅ ለመርዳት አይሆንም የሚል ካለ ጤነኛ አይደለም ብለን እናልፈዋለን። እንግዲህ ይሄ ጥበቃ ተደርጎለት የዳነ የተረፈ ተመልከቱ። ቃል ኪዳኑ የዳዊት ነው። ጠላቱን ያጠፋለት ቅዱስ ሚካኤል ነው። ስለ ዳዊት ብዬ ምሬሃለሁ ብሎ ነው እግዚአብሔር አምላክ ቅዱስ ሚካኤልን የላከለት። ስለምን ብያለ? ክርስቲያኖች እስኪ አሁን እንግዲህ መሰረታዊ የሆነ የዕለቱን ታሪክ እናንሳ። የእስካሁኑም እንግዲህ አንዳንድ እውቀት አንዳንድ ትምህርት እንዳገኛችሁበት ተስፋ አደርጋለሁ። ግልጽ ነው አይደለ? ትምህርቱ ዳዊት በሕዝቅያስ ዘመን በሕይወት ያለ ይመስላችኋል ወይስ ሞቷል? እስኪ በማርያም ንገሩኝ፣ የሚሰማችሁን ንገሩኝ። ዳዊት በሕይወት ያለ ይመስላችኋል አሁን? አቤት! ኧረ ብዙ ዓመቱ ነው። መቃብሩ ውስጥ እንኳን ብንሄድ በድኑን አስከሬኑን አናገኘውም። አፈር ትቢያ ሆኗል። እንኳን በሕይወተ ሥጋ ሊኖር የለም። እስኪ ፍረዱ ክርስቲያኖች። እግዚአብሔር አምላክ የሞተውን የዳዊትን ስም መጥራቱ ትክክል ነው ስህተት ነው? በቃ አያችሁት? ቅዱሳን ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸው። እስኪ አብራችሁኝ በሉ፣ ቅዱሳን በሉ። ቢሞቱ እንኳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸው። እስኪ ድገሙት። ምን አልኳችሁ? የሚሞት ሥጋ እንጂ ምን አልኳችሁ? ቃል ኪዳን ቢሞት ኖሮ ዳዊት እግዚአብሔር የዳዊትን ስም ባልጠራ ነበረ። ያውም ሀገር ለማዳን ሕዝብ ለማዳን በደለኛን ይቅር ለማለት እግዚአብሔርን ያሳዘነውን ሰው ሕዝቅያስን ይቅር ለማለት ትምክህተኛውን ንጉሥ ይቅር ለማለት የሞተውን የዳዊትን ስም የጠራ የዚያች ሀገር የመንግስቷ መስራች ባለቃል ኪዳኑ እግዚአብሔር የወደደው በኃጢአት ወድቆ የተነሳው ከኃጢአት ወድቆ ከኃጢአት ትንሣኤ አግኝቶ እግዚአብሔር እንደ ልቤ ብሎ ያከበረው ንጉሥ ዳዊትን ከሞተ በኋላ ስሙን ጠርቶ ስለ ባሪያዬ ስለ ዳዊት ይህችን ከተማ እጋርዳታለሁ አለ። ዳዊት ጽድቅና ኃጢአት እየሰራ የኖረ የእግዚአብሔር ሰው ነው። ከጽድቅ ጽድቅ ከኃጢአትም ኃጢአት ያልቀረበት ጽድቅም ኃጢአትም ሰርቷል። እውነት አስት ዳዊት ሮን ኃጢአት ሰርቶ ሰው ገድሎ የጎልማሳ ሚስት ቀምቶ በንስሐ ተመልሶ እንደገና በጽድቅ እግዚአብሔር አክብሮት እንደ ልቤ ብሎት ስላረፈ ሞቶ እንኳን የሚያማልድ ከሆነ ሞቶ እንኳን የሚያስታርቅ ከሆነ መቼም እኛ ዛሬ እነ ቅድስት አርሴማ በሕይወት ስለሌሉ እነ ቅዱስ ጊዮርጊስ በሕይወት ስለሌሉ ሌሎችም ጻድቃን ሰማዕታት በሕይወት ስለሌሉ አይጠቅሙንም ብለን የማንተዋቸው ከሞቱ በኋላ እንኳን ጽላታቸው ተቀርጾ ገድላቸው ተጽፎ ቤተ ክርስቲያን ተሰርቶ የሚከበሩት ቢሞቱ እንኳን የማይሞት ቃል ኪዳን ስላላቸው ነው። የሞቱ ቅዱሳንን ስም እየጠሩ እግዚአብሔርን ይቅር በለን ማለት ስህተት ከሆነ የመጀመሪያው ስህተተኛ ማን ይሆናል ማለት ነው? ግን እስኪ ነው በዚህ ትምህርት ውስጥ ማን ነው ስህተቱን ያመጣው? አቤት አትፍሩ ንገሩኝ። ማን ነው ስህተቱን ያስተማረ? እግዚአብሔር ግን ይሳሳታል ክርስቲያኖች።
እኛማ የሞቱ ቅዱሳን የሚሞት ሥጋ እንጂ የሚሞት ቃል ኪዳን የላቸውም ብለን ስለምናምን ጻድቃን ሰማዕታትን እያመለክናቸው ሳይሆን አማልዱን እያልናቸው ሕዝቅያስን እንዳማለዱ ወይም ደግሞ ድፍን የይሁዳን ሕዝብ ይቅር እንዳስባሉ ሌሎችም ሰዎች በበደሉ ጊዜ ስለነሱ ብሎ እግዚአብሔር ይቅር እንዳለ ሁሉ ዛሬም በጻድቃን በሰማዕታት ስም ቤተክርስቲያን ሰርተን በእናቱ በድንግል ማርያም ስም ቤተክርስቲያን ሰርተን አምላካችንን ይቅር በለን ብለን የምንማጸነው በሞቱ ስም ይቅር ማለት በሞቱ ጻድቃን በሰማዕታት ስም ይቅር ማለትም ከሱ ተምረን ነው። ከራሱ ከእግዚአብሔር ከማንም አይደለም። የሞቱ ሰዎችን ጠርቶ ጆሮአቸው የተቀበረ የሥጋ ጆሮአቸው መቃብራቸው ጋር ብንሄድ አፈራቸው እፍኝ አፈር የሆኑ ሰዎችን እነሱን ጠርቶ ይቅር ብያችኋለሁ ያለ እግዚአብሔር ነው እንጂ ማንም አይደለም። ስለዚህ የማይሳሳተው እግዚአብሔርን ይዛ ያለች ናት። እና አንዳንዶቹ የሞቱ ቅዱሳንን ስም ስንጠራ ታውቃላችሁ አይደለ? ሙታን ሳቢዎች እያሉ ብዙ ያልሆነ ስም ይጠራሉ። የሙታንን ስም እየጠሩ እግዚአብሔርን መማፀን ኃጢአት ከሆነ የመጀመሪያው ሙታን ሳቢ ራሱ እግዚአብሔር ነው።